እማዬ አትውጭም ብዬሻለሁ፣ አትውጭም፣ ይሄ መድኃኒት ቁርጭ አርጊ ትላለች ቤዛ። በእንግዲህ እናትዮ ጽጌረዳ ደግሞ ቆይ ምንድነው መድኃኒቱ እኮ የታዘዘልኝ ከሆስፒታል ነው፣ ምን ሆነሽ ነው ብላ ትላታለች። ከዛ እንግዲህ ቤዛ እንደዛ ስትል እንግዲህ ቆይ ካሌብም ደግሞ ቆይ አንቺ ምን እየሆንሽ ነው? ከሆስፒታል እኮ ነው መድኃኒቱ የታዘዘላት፣ እንዴት ነው አትወስጂም የምትይ ይላታል። ከዛ እኔን እንግዲህ እንደዛ ስትል መቼም ቢሆን እንዳትወስጂ ብዬሻለሁ አትወስጂም ብላ እንግዲህ ትከለክላታለች። ከዛ እንደዛ ስትላትም አይ ይሄ ነገርማ የሆነ ነገር አለበት፣ እንዴት ነው እንደዚህ ሊሆን የቻለ እያሉ እንግዲህ ሁላ እነሱ እንግዲህ እየተከራከሩ ነበር። ከዛ እኔን እንግዲህ ቤዛ መቼም ቢሆን አትወስጂም መድኃኒቱን ብላ ትከለክላታለች። ከዛ እንግዲህ እንደዛ ከልክላትም እሷ ደግሞ ዝም ትላታለች። ከዛ እኔን እንግዲህ ቤዛ ቆይ ምንድን ነው ዝም የምትዩ ተናገር እንጂ ምንድን ነው ብሎ ይላታል። ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ባላችሁበት ቦታ ቪዚት ይበል እያልኩኝ ዛሬም እንግዲህ የምትጠብቁትና የምትወዱትን ድራማ ደሊላ ድራማ እዤላችሁ መጥቻለሁ። ድራማን እንግዲህ ከወደዳችሁ ላይክና ሼር ማድረጋችሁን እንዳትረሱ። ላይክና ሼር ስለምታረጉና ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ዛሬም እንግዲህ ድራማችን እንደቀጠለ ነው። በጣም የሚያስተምርና ድንቅ ድራማ ነው። እንግዲህ ሁላችሁም እንደምትወዱ ደግሞ ተስፋ አደርጋለሁ። እንግዲህ በዚህ ድራማ ውስጥ ብዙ ነገር የሚያስተምርና በጣም እንግዲህ ራስ ወዳድነት፣ ብር መውደድን እንዲሁ ደግሞ ለሰው ልጅ እንግዲህ መስዋዕት መክፈልን እንደ ደሊላ ያለውን እንዲሁም ደግሞ እንደ ካሌብ ያለውን እንግዲህ ንጹሕ ልብ ያለውን አለምንም ጥርጣሬ ሰውን የሚያዩን ካሌብን እሱን እንግዲህ የሚያስተምር ነው። እንግዲህ እነ ቤዛ ስንመለከት ደግሞ ለብር የሚሞቱ ናቸው። እንግዲህ ሁላቸው የራሳቸውን እንግዲህ ተዋጠው አላቸው። እንግዲህ ከዛንን እንግዲህ እነሱ ሁለቱ ደግሞ ኩሽና ቆሞ እያወሩ ነበረ። ቆይ ዛሬ ደግሞ ምንድነው ፈገግታሽ እንግዲህ ኤልሳ ብላ ስትላትም አይ ባለፈው እንግዲህ ከሱ ጋር የነበረውን ትዝ ብሎኝ ነው ብሎ ይላታል። ከዛንን ደግሞ እሷም ደግሞ ምን ነበረ ብላ ስትላትም ትልቅ የሆቴል ውስጥ ገብተን ከዛንን እንግዲህ አስተናጋጁን ይጠራና ከዛንን እንግዲህ በቻይነኛ የነበረውን ያዛል ብላ ትላታለች። ከዛን እሺ ብላ ስትላትም ከዛንን እንግዲህ ሰውዬ እንግዲህ ትልቅ የዶክተር ይዞ ይመጣል። ከዛንን እንግዲህ ምግቡ ሲመጣ ምን ቢሆን ጥሩ ነው ብላ ስትላትም እሺ ምን ነበረ ብላ ስትላትም እንግዲህ በአሳ ጥሬ ነበረ ብላ ስትላት ከዛንን እንግዲህ እሱም ደግሞ ለመብላት ወይም ደግሞ ለመጠጣትም በጣም ከብዶት ነበረ። ከዛንን እንግዲህ ልክ እኔን ያይኝና እና ታዲያ እንዴት ነው በላ እንዴ ስትላትም አይ ከዛንን እንግዲህ አንድ ጊዜ እንደ ጎረሰ ከዛንን ጨው ያንሳል ብሎ አለ ትላለች። ከዛንን እንግዲህ እኔ ፊት አለመሳጣትና ወይም ደግሞ እኔ ፊት እንግዲህ ሌላ ነገር አለመናገር ስል ነው እንደዛ ያደረገው ብላ ስትላትም እንግዲህ በጣም ደስ የሚለው እውነት ለመናገር ደስ ይላል ብሎ እንግዲህ ሁለታቸው እየተሳሳቁ ነበረ። ከዛንን እንግዲህ እነሱ ያሳለፉትን ነገር እያወሩ ሳለ ከዛንን እንግዲህ ከዛ ቤዛ ቆማ ነበረ። ቤዛ ቆይ ምንድነው መድኃኒቱን እኮ እየጠበቁሽ ነው፣ ዝም ብለሽ እኮ ቆመሽ ቀራሹ ብላ ትላታለች። ከዛንን እንግዲህ ይሄ መድኃኒት እየተበረዘ ነው ስለዚህ እንዳትወስጂ ብላ ስትላትም ከዛንን አልገባኝም ማን ነው የመረዘ ብላ ስትላት ከዛንን እንግዲህ በዚህ መሀል ኤልሳ ሰምታ ትመጣለች። ምንድነው እማዬ የምታወሩት የምን የተመረዘ መርዝ ነው ብላ ስትላትም ከዛንን እንግዲህ ኤልሳ መጣ አንቃት ይዛታለች። ከዛ እንደምንም አድርጎ እንግዲህ ካሌብ ከእጇ ያስለቅቃታል። እንግዲህ ተረጋጊ ቆይ እስቲ ስትናገር መጀመሪያ ትናገረው የሆነችውን ነገር መጀመሪያ እንስማ፣ ስለዚህ ተረጋጊ ብሎ እንግዲህ እንደምንም አርግቶ ገፍትሮ ይዛታሉ።
ከዛንን እንግዲህ እሷን ከያዙ ወደ እንግዲህ እሷም ደግሞ እሺ በቃ ብላ ትረጋጋለች። ከዛንን እንግዲህ ምንድነው ቆይ ያደረሽው ብላ ስላትም አይ ይሄ መድኃኒት እየተቀየረ ነው ብላ ስትላትም አንቺ እንደተቀየረ በምን አወቅሽ ብሎ ይላታል። ከዛንን እንግዲህ ይሄንን እኮ መርዝ እንደሆነ እኮ አውቄ እኔ አይደለም እንዴ የነገርኳት? እኔ እሷ እኮ ለእኔ እናቴ ናት። እንዴት እኔ በእሷ ላይ ይሄንን አደርጋለሁ? ጽጌረዳ ማለት እንደ እናቴ ናት ብላ ትላታለች። ከዛ እንደዛ ብትላትም ማንም ሰው እንግዲህ ሊያምናት ፍቃደኛ አልነበረም። ከዛንን እንግዲህ እንዴት እንደዚህ ታደርጋለች ብሎ እንግዲህ ሁላቸውም እንግዲህ ይጮሁባታል። ከዛ እሷም ደግሞ እንግዲህ አይ እኔ ምንም ነገር አላደረኩም፣ ስለዚህ ያደረኩት ያጠፋሁትም ነገር የለም ብላ እንግዲህ ትናገራለች። እንደዛ ብሏትም እንግዲህ ማንም ሰው ሊሰማት ፍቃደኛ አይደለም። አንቺ ከዚህ በኋላ እዚህ ቤት ውስጥ መቆየት የለብሽም፣ አሁኑ ተነስተሽ ከዚህ ጋር መሄድ አለብሽ ብሎ ቤዛን እንግዲህ እጇን ጎትቶ ያወጣታል። ከዛንን እንግዲህ ካሌብ አንድ ከዛንን እንግዲህ ቤዛ ከዚህ በኋላ እናንተ ሁላችሁም ፈረዳችሁብኝ አይደለም ወይ ብላ እንግዲህ እሱ ደግሞ እጇን ጎትቶ አስወጣት። ከዛኔም ለምንድን ነው እንደዚህ የምታደርግ ብላ ከዛ ስታወራም እንግዲህ አይ እኔማ ትክክለኛ ነገር ነው ያደረግኩት ነገር እኮ ልክ ነው ብላ ትናገራለች። ከዛ እንደዛ ስትላትም ሁላችሁም ጠልታችሁኛል ከዛኔን ሁላችሁም ጣልታችሁኛል ብላ ስትላትም ደሊላ ደግሞ ማስረጃው እኮ በእጃችን ነው ያለው ብላ ትላታለች። ከዛ ስትላትም ከዚህ ነገር ሁሉ ነገር ከዚህ በኋላ የምትናገሪና የምታወሪ ነገር የለሽም፣ ስለዚህ አሁን ቤቱን ለቀሽ ውጪ ብሎ እንግዲህ ካሌብ እጁን ይዞ ያስወጣታል። ከዛንን እንግዲህ እረ ደሊላ እረ ካሌብ እንግዲህ እያለች እየጮኸች እንግዲህ እጇን ጎትቶ ያወጣታል። ከዛንን እንግዲህ ስሙኝ እያለች ነበረ። ማንም ሰው እንግዲህ አልሰማትም ነበረ። ከዛንን እንግዲህ ከዛንን እንግዲህ ካሌብ ደግሞ አሁኑኑ እንግዲህ ፖሊስ ደውዬ ማሳሰር ነበረብኝ፣ እንደዚህ መልቀቅ አልነበረብኝም ይላል። ከዛ ኤልሳ ደግሞ እንግዲህ ወደ ውስጥ መግባት አለብን፣ አሁን እማዬን ብቻዋን ጥለናት እንግዲህ አንድ ነገር ብትሆን ብሎ እንግዲህ ወደ ውስጥ እንግዲህ እንገባ ብሎ ደሊላ እኔ ወደ ውስጥ እንገባ ብሎ ወደ ውስጥ ይገባሉ። ከዛንን እንግዲህ ኤልሳ ሄዳ እማዬ እንዴት ነሽ ደህና ነሽ አይደለም እንዴ ብላ እናቷን እንግዲህ ታቅፋታለች። አዎ ልጄ ደህና ነኝ፣ ምንም ነገር አትፍሪ፣ እኔ በጣም ደህና ነኝ ትላታለች። ከዛንን እንግዲህ እንደዛ ስትላትም አቅፋ እንግዲህ እያባበለቻት ነበረ። ከዚህ በኋላ እንግዲህ እንደዚህ አይነት ሴጣን እዚህ ቤት ብሎ ይላል እንግዲህ ካሌብ ተናዶ። ከዚህ በኋላ እቺ መርዝ የሆነችውን ሴትዮ እዚህ ቤት ውስጥ እንዳላያት ብሎ ይላል። ስለዚህ አውቃለሁ ልጄ፣ ስለዚህ እንግዲህ ተረጋጋ። ስለዚህ እንግዲህ እሷን ስላሳሰርኳት እኔ የሚያገኘው ነገር ወይም ደግሞ ምን የሚፈጠር ነገር የለም። ስለዚህ እንግዲህ አንድ ጊዜ ከቤቱ ወጥታለች። ከዛንን እንግዲህ ካሌብ ደግሞ አሁንም አየ ደህና ነሽ አይደለም ምንም አልሆንሽም ብሎ ይላታል። ከዛም ደግሞ እሷ እኔ በጣም ደህና ነኝ ፈጣሪ አትርፎኛል፣ እኔ በጣም ደህና ነኝ ብላ ትላለች። ከዛ እንግዲህ ከዛ ደግሞ እንግዲህ እናታችን እኮ ሀተን ነበረ ብሎ ስትላታለች። ከዛ እንግዲህ እቺ ሰይጣን እኮ እማየን ገላት ነበረ ብላ ትላታለች። ስለዚህ እንግዲህ አውቃለሁ ኤልሳ በጊዜ መድረስ ነበረብኝ፣ ይህ ሁሉ ደግሞ የኔ ሁሉ ጥፋት ነው ብላ ስላት፣ ከዛንን እንግዲህ ቆይ እነዚህ ቆይ ምንድን ናቸው ሰው ናቸው ወይ ብሎ ይላታል። በፈጣሪ ስም እንደዚህ እንዴት ነው ይሄን ሀል ሰው እንዴት ነው ክፉ ሊሆን የሚችለው ብሎ ይላል። ከዛ እንግዲህ ደሊላ ደግሞ ሰይጣን ራሱ ይቀናባቸዋል ብላ ትላለች። እንደዚህ እንዴት ነው እማዬ ላይ እንደዚህ አይነት ትጨክናለች? ቆይ ለሁላችንም እናት ልትሆን የተነሳችውን እናት ለመግደል ያሰበችው ምንድን ነው ብላ ትላታለች። ምን ጎሎባት ነው ብላ ትላለች ኤልሳ። ከዛ ካሌብ ደግሞ እማዬ በጣም ይቅርታ በእኔ ምክንያት ነው ይሄ ሁሉ የሆነው ይላታል። ስለዚህ እንግዲህ
ከዛንን እንግዲህ ወይዘሮ እንግዲህ ከዛ እናትዮ ደግሞ ቆይ ያንተ ጥፋት ምኑ ጋ ነው ልጄ ብላ ትለዋለች። ከዛንን እንግዲህ ያን ጊዜ ስለዚህ ራሴን አትውቀስ ተው ብላ ትለዋለች። ከዛ እሱም ደግሞ ከወይዘሮ አልማዝ ጋራ ያን ጊዜ ሴራ ስታሴር ያን ጊዜ ዝም ማለት ያንኑ ባባረራት ኖሮ የሁሉ ችግር አይፈጠርም ነበር። ስለዚህ የኔ ጥፋት ነው ብሎ እንግዲህ ካሌብ ይናደዳል። ከዛ ካሌብ ሲናደድ ደሊላ ደግሞ እንግዲህ ካሌብ እባክህን ተረጋጋ ብላ ለማረጋጋት እንግዲህ ትሞክራለች። ስለዚህ እንግዲህ አንተ ያውቃ የተፈጠረ አንዳች ነገር የለም። ስለዚህ እንግዲህ ራስን አትውቀስ ተረጋጋ ብላ ትለዋለች። ከዛ እንግዲህ እሱም ደግሞ እንዴት ነው ራሴን የማለቅሰው ደኒና እናቴ እኮ ልትሞትብኝ ነው ብሎ ይላል። ስለዚህ በገዛ ቤቷ መርዝ ጠጥታ ልትሞትብኝ ነበር። ስለዚህ እንግዲህ እንዴት ብሎ ይላል። እሺ ተረጋጋ ካሌብ፣ ስለዚህ ሁላችም ናችን። ስለዚህ እንግዲህ ዋና ነገር እኮ እማዬ ደህና መሆኗ ነው ብሎ ይላል። ስለዚህ ከዛ እንግዲህ እንደዛ ስትላትም እሷም ደግሞ እውነቴን ነው እኮ ካሌብ፣ ስለዚህ እንግዲህ ይሄን ሁሉ እንግዲህ እንድትሰራና እድል የሰጠናት እኛ ነን ብላ ትላለች። ከዛ እንግዲህ ከዚህ በኋላ እማዬ ስለ እሷ እንዳታስቢ ብሎ ይላታል። ስለዚህ እንግዲህ እሷ ከዚህ ቤት ወጥታለች፣ ከዚህ በኋላ እዚህ ቤት አትመጣም እንዳታስቢ ብሎ ይላታል። ስለዚህ እንግዲህ ደሊላ ደግሞ ይሄን ነገር እንግዲህ ለፖሊስ ማሳወቅ አለብን ብላ ትለዋለች። ስለዚህ እንግዲህ ይሄን ነገር ዝም ብለን ማለፍ የለብንም ሲል ከዛንን እንግዲህ እናታቸው ደግሞ ከዛንን እንግዲህ ንውስቲ ቁጭ በሉ ካሌብዬ ብላ ትላቸዋለች። ስለዚህ ህግ ፊት መቆም አለበት ስለዚህ እንግዲህ ቤዛ መታሰር አለበት ብሎ ይላሉ። ስለዚህ እንግዲህ ያደረገችውን ነገር መናገር እንዲሁም ደግሞ ከወይዘሮ አልማዝ ጋራ ያደረገችውን በመደዳ አንድ ላይ እንግዲህ እንድትናገር አደርጋታለሁ ይላል። ስለዚህ እንግዲህ ከዛንን እንግዲህ አሁኑኑ ለፖሊስ ደውል ብሎ ስለዚህ ገብታ መታሰር አለበት ትለዋለች። ከዛንን እንግዲህ እናታቸው ደግሞ ካሌብ እባክህን እንዳትደውል ትለዋለች። ከዛንን እንግዲህ እሷ ደግሞ ኤልሳ ደግሞ እማዬ ምን ማለት ነው አትደውል ማለት ብላ ትላታለች። እሷ እኮ ወንጀለኛ ናት፣ ነፍስሽን እኮ ልታጠፋ የነበረች ናት ስትላትም አውቃለሁ እኮ ልጄ፣ ስለዚህ እሷን አሳስሬ እረፍት አይሰጠኝም ብላ ትላታለች። ስለዚህ እንግዲህ አንዴ ከቤት ወጥታለች ብላ ትላታለች። ከዛንን እንግዲህ ካሌብ ደግሞ እማዬ አሁንም እያዘሽላት ነው ወይ ብሎ ይላታል። ስለዚህ እንግዲህ እሷ ደግሞ አንቺ እንድትሞችለት እየፈለገችው አንቺ ደግሞ አዝኜለት አይደለም ብላ ትለዋለች። ስለዚህ እንግዲህ ያሳደግኳት ልጄ ወደ እስር ቤት እንድትገባ አልፈልግም፣ ስለዚህ እንግዲህ ይሄን ነገር ማየት አልችልም ብላ ትላታለች። ከዛ እንግዲህ ደሊላ ደግሞ አዎ ይሄንን መሆን የለበትም ስትላትም እንግዲህ አውቃለሁ የምትይው ነገር ብላ ስትላትም ስለዚህ እንግዲህ ያሳደግሽው ልጅ ወደ እስር ቤት ስትገባ እልነሽ ደስ አይልም ይወቅስሻል ብላ ትላታለች። ከዛን እንግዲህ ስለዚህ እንግዲህ እኛ ደግሞ ለአንቺ ስንል መንጠቀቅ አለብን ብላ ስትላትም ከዛንን እንግዲህ እንገዛ ስላትም እሺ ማየ ለአንቺ ስል አልደውልም ብሎላታል ካሌብ። ከዚህ በኋላ ግን እዚህ አካባቢ እንዳትደርስ አልፈልግም ብሎ ይላል። ስለዚህ እንግዲህ ከዛ ኤልሳ ደግሞ እማዬ እኔ መቼም ቢሆን ካንቺ አልለይም፣ ሁልጊዜ አጠገብሽ ነኝ ብላ ትላታለች። ከዛንን እንግዲህ እሺ ብላትም አውቃለሁ ልጄ፣ ስለዚህ እንግዲህ ሁላችሁም እኔ ጋር ናችሁ ብሎ ይላል። ስለዚህ እንግዲህ
ከዛንን በቃ ይሄንን ነገር አጠጣጂ በቃ ብሎ ይላታል። ስለዚህ ከዛ እንግዲህ እማዬ አሁን አንቺ እረፍት አድርጊ አሁን ደክሞሻል ብላ ትላታለች። እሺ በቃ ልጄ እደክማለሁ፣ ስለዚህ እንግዲህ ሁሉም ነገር ደክሞኛል ትንሽ እረፍት ላርግ ብላ ትላታለች። ስለዚህ እናንተ ግን አጠገቤ ቆዩ ብላቸው ትላቸዋለች። ስለዚህ ምንም ነገር እንዳትጨነቂ ከዚህ በኋላ ሁላችን በጎንሽ ነኝ ብሎ ይላታል። ከዛንን እንግዲህ መጨነቅ የለብሽም ስለዚህ ከአንቺ ጋር ነች ብሎ ይላታል። ከዛንን እንግዲህ ልክ ነሽ ስለተል ከዛንን እንግዲህ አዎ ልክ ነሽ ደሊላዬ ብሎ ትላታለች። ኤልሳ እማዬ ከዚህ በኋላ አዲስ ቀን አዲስ ምዕራፍ ነው የምንጀምረው ብላ ትላታለች። እውነት ለመናገር እንግዲህ እናታቸው የእውነት ለመናገር በጣም ነው የሚታዛዝነው። ድራማ ቢሆንም እንግዲህ በጣም ነው አንጀቴን የበላችኝ። እንግዲህ ይህዋና በጣም እንግዲህ ምንም ነገር የማታቅና ንጹህ ልብ ያላት ሴት ናት። እንግዲህ ማንኛውም ሰው ቢሆን በደልን አድርሶ ይቅርን የሚል ሰው የለም። በተለይ ደግሞ ነፍስን ሊያጠፋ ያሰበን ሰው እንግዲህ በቀላሉ እንዳታሳስሩ ብላ ለምና እንግዲህ አስቀርተዋለች እንዳሳስሯት። እንግዲህ በጣም ደስ የሚለው ወይም ደግሞ ለአንድ ሰው ትምህርት የሚሆን ነው ማለት ነው። በሀገራችን ላይ እኔ ድራማ ስመለከት ከራሴ ጋር ከህይወቴ ጋር አመሳስዬ ነው የማየው። አሁን የቱ ጋ ነው አንቺን የሚመስለው ብላችሁኝ ካላችሁ የቤት ሰራተኝነት የእውነት ላችኋለሁኝ እኔ ያልገባውበት የለም ብዬ ብነግራችሁ እንግዲህ አታምኑኝም ማለት ነው። ይሄን ታሪክ በትልቁ እዤላችሁ መጣለሁ። እናንተ የእውነት ለመናገር እንግዲህ እስከ ዛሬ ድረስ የጻፍኩትና ያስቀመጥኩት ነገር ለአንድ ሰው ትምህርት ይሆናል ብዬ አሰብኬ ያስቀመጥኩት ማለት ነው። እና ድራማ ሳይ የራሴን ህይወት ውስጥ እዛ ውስጥ እመለከታለሁና እናንተስ ድራማውን ብቻ ነው የምትሰሩት ወይስ ደግሞ እየተማራችሁበት ወይም ደግሞ እየተገናዘባችሁ? እኔ አሁን ለምሳሌ ደሊላ ቢሆን ይችላል ወይ? ደሊላ አሁን ሁሉም ነገር የምትችልና ሁሉም ነገር ደግሞ በዝምታና በቀስ በኋላ በተረጋጋ መንፈስ ነው የምታስበው። ሁለተኛ ነገር ደግሞ ልባ ንጹህ ነው እንደ ውሃ ማለት ልብ ንጹህነታችን በሰው ፊት ለፊት ሊጎዳን ይችላል። በታላቅ ስፍራ ግን ያው በሰማይ ስፍራ እናገኛለን። ለምን ልበ ንጹሃኖች እግዚአብሔርን ያሉ እንደሚል መጽሐፍ ቅዱስ እንግዲህ ስለዚህ ልብ ንጹህ መሆናችን የሚያስተምር ልጅ ናት ማለት ነው። ካሌብና እሷ አንድ አይነት ተመሳሳይነት አላቸው። ካሌብ እንግዲህ ላሰበውና ላቀደው ነገር የሚጠራጠርና እንዲሁም ደግሞ ያን የተጠራጠረውን ነገር እውነት ነው ብሎ መውሰድ ሳይሆን በአይኑ ሲያይ ነው የሚያመውና በዚች ቤት ውስጥ እንግዲህ የሚያምነው ቢኖርና ሁሉም ነገር ደሊላ ስትነግረው ብቻ ነው የሚያምነው። ለምን ደሊላ ሁሉም ነገር እውነት ስለምትናገር ነው። እውነተኛ ሰዎች ቦታ ለሰዎች አላቸው። ነገር ግን የዋህነታቸው ይጎዳቸው ይቻል እንጂ ለአንድ ሰው ይጠቅማቸዋል ማለት ነው። ለምን ዛሬ ዋህነት ሆናችሁ እንደ ሞኝ ሆናችሁ ስታገለግሉ ሰው የሆነ በቃ አለ አይደለም እናንተ እንደ ከፍት ነገር ሊመለከታችሁ ይችላል። እሷ እኮ ምንም አታውቅም፣ እሷ ችሎታ የላትም እንዲህ ሊላችሁ ይችላል። ነገር ግን እንደናንተ አይነት ልብ ንጹህ ላለው ሰው ትጠቅማላችሁ ማለት ነው። ስለዚህ እንግዲህ ድራማ ማለት የሰው አንድ ህይወትን ክፍል አውጥቶ የሚናገር ነው ልላችሁ ነው ይሄንን ሁሉ ያመጣሁት። እንግዲህ ሁሉም ነገር እንግዲህ ከዚህ በኋላ አዲስ ቀናችን እንጀምራለን ብሎ እንግዲህ ሁለታቸው እያወሩ ነበረ። ከዛንን እንግዲህ ቤዛ ደግሞ ጎዳና ላይ ወጣ እንግዲህ እየተራመደች ነው። ዝናብ በጣም እየዘነበ ነው። ከዛንን እንግዲህ እየበረዳት ነው። ከዛንን እንግዲህ የሆነ ዛፍ ስር ከዛ ዛፍ ስር ትቆማለች። ከዛንን እንግዲህ ወይ አምላኬ ሆይ አሁን ወዴት ነው የምንሄደው? ወዴትስ ነው የምጠለለው? ስለዚህ እንግዲህ ዝናብ ደግሞ እየመጣ ነው፣ ወዴት ነው የምጠለለው ብላ ስለዚህ እንግዲህ አምላኬ ሆይ ቅጣቱን ጀመርከኝ፣ ስለዚህ አምላኬ ሆይ ቅጣቱን ጀመርክ ወይ ብላ ትላል። ብዙ በድያ
በድያለሁ፣ አዛዝኛለሁ፣ ነገር ግን ይህም ሲያስብኝ ነው ስትል እንግዲህ ስለዚህ የቅጣት መጀመሪያ ቀን ነው። ስለዚህ ሁሉ ከዛሬ በኋላስ ምን ሊሆን ነው? ስለዚህ እንግዲህ ከዚህ በኋላ እንዴት በዚህ ሁኔታ ጎዳና ላይ ሊኖር ይችላለሁ ትላለች። ወይኔ ጉዴ! እንግዲህ ይሄ ሁሉ ነገር እንግዲህ ይገባኛል። ብዙ ስራን ሰርቻለሁ፣ በደልን ሰርቻለሁ፣ ሼረን አድርጌያለሁ። ስለዚህ ይህ ስራሱ ሲያንስብኝ ነው ትላለች። እንግዲህ ሰው ልጅ ስለዚህ እንግዲህ እናቴን እኮ በእጄ እዚህ ጋር ግን አልገባኝም። የትኛ እንዴት የካለብ እናት እንግዲህ የእሱ እናት አልገባኝም እዚህ ጋር ማለት ነው። ተምታቶብኛል። የገባችሁ ነገር ካላችሁ ሹክ በሉኝ ማለት ነው። የእውነት እናቴ ስትል ቤዛ ምን ማለቷ ነው እንዴ? ድራማን ራሱ አቋረጥኩ እኔ። እውነቴን እኮ ነው። እዚህ ጋር እናቴ ስትል ምን ማለቷ ነው? የካለብ እናት ከሆነች እቺ እህቱ ናት ምትሆነው ማለት ነው። ወዴት ዘመድ ረረረረ ብቻ አላቅም። ብቻ እኔም ቤኩ ብሏል። እኔም ቤኩ ወዴት እንደሆነ እስቲ አብረን እናያለን። እንግዲህ ወዴት እንደሆነ አብረን እንጓዝ። ወይ አምላኬ! እንዴ አሁንም ካሌብ ተታልሎ እንዳይሆን ብቻ። ወሸጉድ! ሶስተኛ እናት ካሌብ። እውነት ስንት እናት እንዳለው ርዕስ መታደል ነው። እስቲ ወደ ድራማችሁ እንመለስ። ሆሆ እንግዲህ እናቴን እኮ በገዛ እጄ ገድያት ነበረት። ስለዚህ እንግዲህ በወይዘሮ አልማዝ ዜራ ተታልዬ እናቴን እኮ እንግዲህ ወልዳ ያሳደገችኝ እናቴን እኮ በመርዝ እኮ ሊገላት ነበረት። ከዛን እኔ እንግዲህ መቼም ቢሆን ይቅር ልባል አልገባም ትላለች ቤዛ። ስለዚህ ከዚህ በኋላ ማንም ሰው አያምነኝም ብላለች። ከዛ እንግዲህ ይኸው ካሌብ ራሱ ከቤት አባርሮ ጥሎኛል። ኤልሳ ትጮህብኛል። ደሊላው እንኳን ልታምነኝ አልቻለችም ትላለች። ስለዚህ እንግዲህ አዚህ በኋላ ምንድን ነው ማደርገው? የት ነው የሚሄደው? ስለዚህ እንግዲህ የእውነት እንግዲህ አንድ ቀን መውጣቱ አይቀርም። ይሄ ነገር እንግዲህ ቀን ይፈጃል፣ እንዲህ አንድ ቀን ይወጣል ብላ ትላለች። ከዛንን እንግዲህ ሁሉም ነገር ከዛንን ሞቼ ብቅ ከዛንን እንግዲህ ምን አለበት እኔ ሞቼ በቀራው ይሻለኝ ነበረ። ያንን ጊዜ ይሄን ግፉ ከሚሰራ ቢሞት ይሻለኝ ነበረ ትላለች። አንዳንድ ጊዜ ሰው የራሱ ስህተት እንግዲህ ለማረም ሲፈልግ ምን አለበት ድጋሜ ቢወለድና እንደ ድሮ የሚሆን ይመስላል። ለምን ሲባል ያለፍንበትና የሰራነውን ነገር እንግዲህ ድጋሜ ለማስተካከል ሲያቅተን ቆይ ለምን አለበት ድጋሜ ተወልጄ ይሄን ነገር ባስተካክለው የሚያስብል ይኖረናል። ለምን ብትሉ እንደ ትናንትና ልታደርጉትና ልትሰሩት ድጋሜ ልታስተካክሉት ሲያቅታችሁ ምን አለበት ድጋሜ ቢወለድና አዲስ ሰው ቢሆን ብንም ያስብላል። እንግዲህ ደሊላም እንግዲህ ደሊላን እንኳን ያላመነቻት ከዛኔ ኤልሳ እንግዲህ ቤት ውስጥ እየተንጎራደደች ሳለ ከዛ ደሊላ ትመጣለች። ደሊላ ስትመጣ ኤልሳ አሁንም አልተረጋጋሽም ወይ ብላ ስትላትም ደሊላ እንዴት አርጌ ሊረጋጋ እናቴን እኮ ገላቢ ነበረ ብላ ትላታለች። ከዛኔ እንግዲህ አቃለሁ እኮ ኤልሳዬ ፈጣሪ እንግዲህ አትርፋን፣ ስለዚህ ተርፋለች። ስለዚህ እንግዲህ በስንት ታምር ነው እኮ ያመለት ነው ብላ ስትላታለች። ከዛኔን እንግዲህ ትንሽ ጊዜ በቆይታም ቢሆን ኖሮ እኮ እናታችን አጣን ነበር ብላ ትላታለች። ከዛንም እንግዲህ አሁን እኮ እውነትሽን ነው፣ ግን አሁን እኮ ሁሉም ነገር አልፏል ብላ ትላታለች። ከዛን ስለዚህ እማዬም እንግዲህ ደህና ናት፣ ስለዚህ ሁሉም ነገር አልፏል ብላ ስትላትም አሁን እንግዲህ እኔ አልፏል ብዬ ሀሳብ ማሰቤን ማቆም አልቻልኩም ብላ ትላታለች። ከዛ እንደዛ ስትላትም እንደዛ ስትል
በገዛ ቤታችን እኮ ነው እናታችን ይሄንን አውሬ አታቅፈን እየኖር ነው ማለት ነበረ እንዴ ትላታለች። ከዛ እንግዲህ እንደዛ ስትል እንግዲህ ቤዛ ይሄንን ደረጃ ትደርሳለች ብሎ ያሰበ ሰው አልነበረም ብላ ስትላትም ስለዚህ እንግዲህ እማዬ ግን እኮ እንደ ልጅዋ ነው ስትመለከ ያሳደገቻት ትላታለች። ከዛን እንግዲህ ቆይ ታዲያ ምን አይነት አሰቃቂ ነገር የምታደርገው ምን ጎሎባት ነው ብላ ትላታለች። ከዛችን እንግዲህ ስለዚህ እንግዲህ እሷ ደግሞ ደሊላ ደግሞ እንግዲህ ይሄንን አታስብበት እሊነዋ ሽጣ ነው ብላ ትላታለች። ስለዚህ እንግዲህ ወይዘሮ አልማዝ ናት ይሄንን ሴረ። ስለዚህ እንግዲህ ወይዘሮ አልማዝ በጥላቻ ስለሞላቻትና ለዛ ነው ብለዝም ወይዘሮ አልማዝ ብቻማ አይደለችም። ስለዚህ እንግዲህ ቤዛ ራሱ ከውስጥ እንግዲህ ክፋት ስለነበረባት ነው ብላትነ ስለዚህ እንግዲህ እሺ ይሁን ኤልሳይ፣ ስለዚህ እንግዲህ የሆነ ነገር ሆኗል፣ ስለዚህ ራስሽን አረጋጊ ብላ ትላታለች። ከዛን ስለዚህ ምንም የምታመጪ ነገር የለም፣ ስለዚህ የምትጨነቂ ምንም ነገር እንኳን አትቀይሪም ስትላትም እናቴ ሳስባት በጣም ነበረ ልቤ እየደነገጠ ትላታለች። ስለዚህ እንግዲህ እማዬ እኮ በዚህ ሰዓት ክፍሏ ውስጥ እኮ ገብታ እርፍት እያደረገች ነው። ስለዚህ እንግዲህ አንቺ ተረጋጊ ትለተ ስለዚህ ካሌብም ደግሞ ከሷ ጋር ነው። ስለዚህ እንግዲህ እሱም እኮ ካሌብ አጠገቡ አለ ሲል ካሌብም እኮ በጣም ነበረ የደነገጠው ስትላትም ዛሬ እንግዲህ ካሌብ ከቤቱ ባባረራት ኖሮ ስለዚህ እንግዲህ እኔ ራሴ ነበረ አንቄ የሚገላት የነበረ ትላለች። ስለዚህ እንግዲህ እባክሽን እንደዚህ አትበይ አንቺ እንግዲህ አንቺ የሰው ደም እንድታፈርቺ እኔ አልፈቅድልሽም ትላታለች። ከዛ እንደዛ ስትለ እና ታዲያ ቆይ እስቲ ሌላ ነገርስ ቢፈጠር ብላ ስትላትም ኤልሳ ተመልሳ እንግዲህ ደልኢዳ ከዛ ተመልሳ ብትመጣ ስትላትም መቼም እንግዲህ ተመልሳ አትመጣ ስሽም እንግዲህ ካሌብ እንዴት አድርጎ እንዳስጠነቀቃት አላየሽም ወይ ብላ ትላታለች። ከዛን እንግዲህ ድጋሜ እዚህ ቤት አትደርስም ስትላትም ከዛ እነዚህ አይነት ሰዎች እኮ መቼም ቢሆን ከራሳቸው ማይመለሱም ትላታለች። ከዛ እንደዛ ስትላትም አይ ምንም ነገር አትፍሪ ምንም ነገር አይመጣም ብላ ትላታለች። ከዛ እንግዲህ እንደዛ ስትላትም እሷ እንደዛ ስትላትም እንግዲህ አይ እኔ ነገር ግን ምንም ነገር እያማረኝ አይደለም ብላ ትላታለች። ስለዚህ እንግዲህ እንደዛ ስትላትም አይ ምንም ነገር አላምናትም ስለዚህ እንግዲህ ምንም ነገር አላምንም ትላታ። አሁን መድኃኒቱን አምጥቼልሻለሁ መድኃኒትሽን በጊዜ ውሰጂ ብሎ ይላታል። ከዛ ደሊላ ደግሞ ነይ ሳሎን እፈልግሻለሁ ብሎ እንግዲህ ካሌብ ወደ ሳሎን ይዟት ይሄዳል። ከዛን ቆይ ምንድነው ልትጠይቃት ያሰብኩ ብሎ ቢነግሯትም አይ ትንሽ ነገር ነው የምንነጋገረው ብሎ ካሌብ እንግዲህ ይዟት ወደ ሳሎን ይሄድና ከዛንን እንግዲህ ምንድነው ብሎ ይላታል። ከዛንን እንግዲህ አሁን ቤዛን በፍጥነት በህጋዊ መንገድ ሊፈታት ነው ብሎ ስላትም ቆይ ካሌብ የፈጠንኮ አልመሰለም ወይ በዚህ ፍጥነት ስትል አይ ምንም አይነት እማዬ ልትገላ የነበረችው ሴት ለአንድ ቀንም ሚስት ተብላ እንድትቆይ አልፈቅድም ብሎ ይላል። ቤዛ እንግዲህ ላጠፋሁትና ለሰራሁት ስራዬ አምላኬ ሆይ እንግዲህ አሁን ቁጣህን ጀመርክ ወይ ብላ ትላለች። እንግዲህ ይሄንን ቅጣ እንዴት አድርጌ ልብላ ብላ ስትናገር እንግዲህ እግዚአብሔር ሆይ የሰራሁትን ስራ እያስከፈልከኝ ነው ብላ ትላለች። እንግዲህ ደሊላ ደግሞ በጣም እጅግ ደስ ብሏታል። ዛሬ እንግዲህ ልዩና እንደውም የተሳካለት ቀን ሆኖላታል። እንግዲህ ራሷን አውባና ራሷን አሳምራ እንግዲህ አሁን ራት ላቅርብላችሁ ብላ ራታቸውን ከበሉ ወዴ እንግዲህ በጣም ነው ንግስት የምትመሲው አምሮብሻል ብሎ ይላታል። እንግዲህ እሷም ደግሞ አመሰግናለሁ ብላ ስትላለች።
ከዛንን እንግዲህ የእውነት እኮ ደሊላዬ በጣም ነው ያማረብሽ ብላ ስትላትም አንቺ ደግሞ ኤልሳ ሁልጊዜ እኮ ነው የምትቀልጂ አትቀልጂ ብላ ስትላትም አይ እየቀለድኩ አይደለም የእውነቴን እኮ ነው የምናገረው ብላ ትላታለች። ከዛ እንደዛ ስትላትም አይ እኔ ግን አይመስለኝም ብላ ስትላትም የእውነቴን ነው ብላ ትላታለች። ከዛንን እንግዲህ እሺ ይሁንልሽ ብላ ትላታለች። ከዛ እንግዲህ እንደዛ እያሉ ከዛ ሁለታቸው ወጥቶ ቀለበት እንግዲህ ያደርግላታል። በጣም ደስተኛና እንዲሁም ደግሞ እንግዲህ እየተሳሳቁ እንግዲህ በጣም አምሮባቸው ነበረ። ከዛን እንግዲህ ጃኬቱን አውልቆ አልብሷት እንግዲህ መንገድ ላይ እየተዝናኑ ነበረ ድራማው እየተጠናቀቀው። እንግዲህ ስለተከታተላችሁኝና አብራችሁኝ ስለቆያችሁ ስለ ሁሉም ነገር እጅግ አድርጌ አመሰግናለሁ። እንግዲህ ቀናችሁ ያማረና የሸበረቀ ያሰባችሁትና ያቀዳችሁት ሁሉ ነገር ይሳካላችሁ እያልኩኝ እንግዲህ ስለምትከታተሉ ከኔ ጋር ስለምትሆኑ ስለ ሁሉም ነገር እጅግ አድርጌ አመሰግናለሁ። ቤተሰብ መሆናችሁንና ላይክ ማድረጋችሁን አትርሱ። ላይክ ቤተሰቦቻችን